بسم الله والحمد لله وصلى الله وسلم على سيد رسول الله وعلى آله وصحبه الطيبين الطاهرين ومن والاه اللهم ارزقنا الإخلاص في القول والعمل والنية ሁላችንም ንያችንን ለአላህ እናድርግ። በባለፈው ክፍላችን ከሙሐደራ ዒልም እንዴት ነው የሚያዘው ከማንስ ነው የሚያዘው ዒልም ሲያዝ ምን አይነት ነገር ያስፈልጋል የሚሉ ነጥቦችን እንዴት ነው መጠንቀቅ ያለብን የሚሉትን በተወሰነ መልኩ ስናይ ቆይታ አድርገናል። ኢንሻአላህ በዛሬውም ከዛው የቀጠለ የሆነውን የምንመለከት ይሆናል ማለት ነው። ዛሬ ከምናያቸው ነጥቦች ውስጥ እንግዲህ ዒልምን ከማን እንደምንይዝ ካወቅን እንዴትም እንደምንይዝ ካወቅን ከአንድ ሰው ዓሊም ከሆነ ሰው የሆነ ነገር ቢሰማ ሸሪዓን የሚخልፍ የሆነ የሚጋጭ የሆነ ቢሰማ ምንድነው ማድረግ ያለበት ያ የሚሰማው ሰው ተማሪው እንኳን ቢሆን የሚለው ነጥብ የምናይ ይሆናል ማለት ነው። ምን ይላሉ? ለው ሱሚዓ ቢሰማ ሚን ዓሊሚን ዓሊም ከሆነ ሰው ከዓሊም ሰው ቢሰማ ምን ከላሙን የሆነ ንግግር ቢሰማ ያ ንግግር ደግሞ ምን ሆነ ሙኻሊፉን ሊሸርዕ ሸሪዓን የሚጋጭ የሆነ ንግግር ቢሰማ طيب فعلى السامع በሰሚው ያንን ንግግር እየሰማ ባለ ሰው ላይ አለበት ምን አዩነብህሁ እሱን ሊያነቃው አለበት እሱን ሊያነቃው ግዴታ አለበት ማለት ነው። عن خطئه ከዛ ከስህተቱ ሊያነቃው ይሄ ሼኽ ነው ብሎ ወይንም ይሄ ትልቅ ሰው ነው ብሎ በሌላ መንገድ አይን ይሄን አልናገር ማለት አይችልም። ግዴታ አለበት ያን ስህተቱን ማንቃት ማለት ነው። ግን ያን ሲያነቃው በምንድነው እሱን ለማሳጣት ሳይሆን ወይንም ለማነወር ወይንም ሌላ ነገር አስቦበት ሳይሆን ምን ነው ከተባለ ከዛ ከስህተቱ ተመልሶ ትክክለኛውን ነገር ይዞ እንዲሄድ ነው። ለሌሎች ማስተላለፎት ሊሆን ስለሚችል ሌሎችንም እንዲያስጠነቅቃቸው ጭምርት ማለት ነው። እንግዲህ አደቡን በጠበቀ መልኩ መሰለን ያ የሚያስተምረው ሙስተሂል አይደለም ትልቅ ሼኽ ቢሆን እንኳን እና ደረጃውን በጠበቀ መልኩ አደቡን በጠበቀ መልኩ ያንን ስህተቱን ግልጽ አድርገንለት ከዛ እንዲመለስ ማድረግ ይሄ አስፈላጊ የሆነ ነገር ነው። እንግዲህ አህዋሎች እኛ የምንናገርባቸው አደቦች ይኖራሉ ማለት ነው። አንዳንድ ጊዜ እኛ በተቃራኒው ተረድተንም ሊሆን ይችላል እሱ ትክክል ሆኖ እሱ ተሳስቶ እኛ ትክክለኛውንም ተረድተን ሊሆን ይችላል። ስንናገር ንግግራችንን ቀለል ባለ መልኩና ይቀበለናል በእንበለን በመናስብበት መልኩ ብንናገር ምን ይሆናል ተቀባይነት የማግኘት እድሉ ሰፊ ስለሚሆን ያ ይሄንን ይቀበለኛል ብለን የምናስበው ይሆናል ሁሉ የመናገርና ያን የማስተካከል ኃላፊነት አለብን ማለት ነው። ኢንካነ ተንቢሁሁ ዝም ብሎ በልቅ ሳይሆን ታዲያ ኢንካነ ተንቢሁሁ ያ ማንቃቱ የሆነ እንደውን ነው ይንገረው ያን ያለ ነው ላ የጅሩ የማይወስደው የማይጎትተው ከሆነ ኢላ መፍሰደቲን አዕظም የበለጠ ወደሆነ ጥፋት የማይወስደው ከሆነ ወደዛ ጎትቶ የማይወስደው ከሆነ ያኔ ማስጠንቀቅ ከዚያ ነገር ማንቃት ግዴታ ይሆናል ማለት ነው። አማ ስንነግረው ተከቡር ይዞት ወይ ኩራት ይዞት የሆነ ነገር ሆኖ የበለጠ ወደ ጥፋት የሚሄድ ከሆነ ወደ ትልቅ ጥፋት ከሚሄድ ይልቅ እዚሁ ያለበት ትንሹ ጥፋት ላይ ቢቆም የተሻለ ነው በሚል እንደዚህ አይነቱን ሰው አንሄድበትም። ነገር ግን ከዛ ይመለሳል ተብሎ የሚታሰብ የሆነን ሰው በሙሉ ይቀበለናል ብለን በመናስበው አይነት ገራ ባለ ንግግር ያንን መንገርና ከዛ እንዲመለስ ማድረግ ይሄ ግዴታ ነው ማለት ነው። አንዳንዱ ምናልባት ተማሪ አይደለህ እንዴ ምን ታውቃለህ ብሎ ወደ ሌላ ነገር የሚገባ ከሆነ እሱ ምናልባት እዛ ቦታ ላይ አስተማሪ ሆኖ ሊሆን ይችላል። እንደዛ አይነት ችግር የሚፈጠር ከሆነ ይሄ እንደሚከሰት የሚያውቅ ከሆነ ይሄን ሰው ወደ ከፋ ጥፋት እንዲገባ እናደርገውም። ከዛ ውጪ ግን ያለበትን ስህተቱን እንዲነቃ ማድረግ የሚሰማው ሰው ያንን ንግግር የሰማ ወይንም ያንን ጥፋት ያየ ሰው ግዴታ አለበት ማለት ነው። طيب فإن العالم እሺ አሁን ይሄንን ስለሚናገረው ሰው ከሆነ የሚነገረው የሆነው ሰው ተሳስቶ የሆነ ነገር ከተነገረው ስለሱ ሰው ስናይ ምን አሉ فإن العالم عالم የሆነ ሰው እንደው የሐቂቃ ዒልም ያለው التقي አላህን ፈሪ ሆነ ዒልም ኖሮት አላህን የሚፈራ ሆነ الناصح للناس الناصح للناس ሰዎችን የሚመክር መካሪ የሆነ الشفيق على دينهم በዲናቸውም ላይ እንዲሁ የሚያዝንላቸው የሆነ ሰው الورع الذي يخاف الله ورع هنا አላህን የሚፈራ የሆነ ማለት ነው። إذا أخطأ ከተሳሳተ فبين له خطأه ያን በተሳሳተ ጊዜ ስህተቱ ግልጽ ከተደረገለት ولو أمام جمع
እንግዲህ ያ ስህተቱ ግልጽ የተደረገለት አማም الجمع እንኳን ቢሆን ሰዎች የተሰባሰቡበት ብዙ ሰዎች ያሉበት ቦታ እንኳን ቢሆን من الناس ከሰዎች ማለት ነው ብዙ ስብስብ ያለበት የሆነ ቦታ ላይ እንኳን ቢሆን የተነገረው يعود عنه ከዛ ከስህተቱ ይመለሳል ያ ብቻ አይደለም በቂ አይደለም ያ እንደዚህ አይነቱ ዓሊም የሆነ ሰው አላህን ፈሪ የሆነ ሰው ከስህተቱ ይመለሳል ያ ከተነገረው እንዲሁም ለሰዎች አስተላልፎት የነበረውን ስህተት ويبين للناس ذلك ያ ነገር ስህተት መሆኑን ለሰዎችም ግልጽ አድርጎ ይናገራል ያብራራል فقد خطب سيدنا عمر እንግዲህ ይሄን ሁላችንም ልብ ልንለው የሚገባ ነው እኛ ከተሳሳትን የሚሰማው ሰው ስህተታችንን እየሰማ ያለው ሰው ማንቃት ግዴታ አለበት ማለት ነው እኛን የሚያነቃን ከሆነ ደግሞ የሆነ ሰው ያንን ስህተታችንን ተቀብለን ለሰዎች ያስተላለፍነው ነገር ከሆነ ደግሞ ማድረግ ያንን ስህተታችንን ማረም ግዴታ ይሆናል ማለት ነው سيدنا عمر ጋር የተከሰተ ነገር አለ ምን አሉ فقد خطب سيدنا عمر بن الخطاب رضي الله عنه اللهم لكم سراچون ይረዳላቸውና سيدنا عمر خطبه አደረጉ ሰዎችን መከሩ በዛ በخطባቸው حمد الله واثنى عليه اللهنا مسجنوا የሚገባው ወዳሴ አላህን አወደሱ እና ከዛ ምን አሉ وقال ብለዋሉ እንግዲህ በእሳቸው ዘመን መህር የሴቶች ጥሎሽ የሚባለው በጋብቻ ጊዜ ለሴቲቷ የሚሰጠው የሆነ ሐቅ አንዳንድ ቦታ መህር አንዳንድ ቦታ ጥሎሽ እንደየቦታው ስሙ ይለያያል እና ምን አሉ አላ አሉ አዋጅ አሉ لا تغالوا ድንበርን አትለፉ አታብዙ ማለት ነው في صداق النساء በሴቶች መህር ለሴቶች የሚሰጠውን የኒካህ ጊዜ ለሷ የሚገባት የሆነ ሐቋን ገንዘቧን በተለያየ ነገር ሊሆን ይችላል እሱን በማብዛት ላይ ድንበር አትለፉ አሉ فإنه አሉ እሱ ነገር እኮ لا يبلغني አይደርሰኝም አሉ عن حد ساق ከአንድ ሰው ሰጠ ተብሎ አይደርሰኝም ይሄ ወሬ አሉ أكثر من شيء ساقه رسول الله صلى الله عليه وسلم أكثر يبዛ ይሆናል ሰጠ ተብሎ አይደርሰኝም አሉ من شيء ከሆነ ነገር ገንዘብ ሊሆን ይችላል ساقه رسول الله صلى الله عليه وسلم رسول عليه الصلاة والسلام ለሚስቶቻቸው ከሰጡት ብዛት የበለጠ 400 ዲናር ይላል ከዛ በላይ አብዝቶ ሰጠ ተብሎ ወሬው አይደርሰኝም አሉ إلا جعلت ያደረኩት ቢሆን እንጂ فضل ذلك ያንን فضلون ትርፉን ረሱል አለይሂ ሰላቱ ወሰለም የሰጡት ከነበረው ጭማሪ ያለውን አሉ ያደረኩት ቢሆን እንጂ አሉ በምን في بيت المال بيت المال የሙስሊሞች ግምጃ ቤት ገንዘብ ማጠራቀሚያ ማለት ነው እዛ ወደዛ ለሙስሊሞች ንብረት ባደርገው እንጂ አልተውም ድንበርን አልፎ መህር የሚሰጥ ሰው ብለው በዚህ መልኩ ኹጥባ አደረጉ መከሩ እንግዲህ ያኔ ምን ሆኖ ነበር የሴቶች መህር በጣም ከፍ ያለበት ሰዓት ነበርና ያንን ለማስተካከል ነበር በዚህ መልኩ ሄዱ ثم نزل كذا ወረዱ ከሚንበራቸው فعرضت له امرأة የሆነች ሴት ቀረበችላቸው ወደ እነሱ መጣች من قريش ከቁረይሽ ጎሳ የሆነች فقالت ብላለች እንግዲህ ልብ በሉ ስህተት እንደተሳሳቱ ተረዳች እሷ እኔ ሴት ነኝ እሳቸው ደግሞ ብላልቶችም ያንን ስህተታቸውን ግልጽ ማድረግን ፈለገች እሳቸው ጀግና የሆኑ ናቸው እንደሚታወቀው ወንዶች እንኳን የሚፈሯቸው የሆኑ ማለት ነው መጣች ከዛ فقالت ብላለቻቸው ያ አሚር المؤمنين አንቱ የሙእሚኖች መሪ ሆይ ብላ ጠራቻቸው እንግዲህ ክብራቸውን በመጠበቅ ማለት ነው የተከበሩ ናቸው የታወቁ ናቸው የሙስሊሞች ጠቅላላ አስተዳዳሪ እሳቸው ናቸው ለዛም ያ አሚር المؤمنين ብላ ጠራችና አኪታብ الله احق ان يتبع ام قولك ይህ ንግግር ይላሉ ሰይድና ዑመርን በጣም ውስጣቸው እንዲሰማቸው ያደረጋቸው ንግግር ነው ይላል እና كتاب الله أحق أن يتبع ሊከተሉት የሚገባው ቁርአን ነው የአላህ ቁርአን ማለት كتاب الله ስንል ነው ወይስ አም قولك ነው ያንተ ንግግር ነው ቁርአን ነው ወይስ ያንተ ንግግር ሊከተሉት የሚገባው የሆነ የቱ ነው ብላ ጠይቀቻቸው ከዛ በኋላ قال ብለዋል እሳቸው በልኪታብ الله ቁርአን ነው እንጂ ሊከተሉት የሚገባው የኔ ንግግር አይደለም አሉ ተዋضعቸው እሳቸው ማለት ነው ግን ይሄን ያስብላት የቻለው ነገር ግራ ገባቸውና ምን አሉ ሱብሃንአላህ فماذاكي ይሄን ልትይ የቻልሽበት ነገር ምንድነው ብለው ጠየቋት ከዛ قالت አለች نهايه الناس انفا አሁን ከጥቂት ወቅት በፊት ሰዎችን ከለከልካቸው አለች ከልክለህ ነበር ان يغالوا في صداق النساء በሴቶች መህር ጥሎሽ ላይ ድንበር ከማለፍ ان يغالوا ድንበር ከማለፍ
في الصداق النساء بسيتوች مهر ላይ ከልክለሃቸው ነበረ ብዙ ከመስጠት ማለት ነው والله يقول الله سبحانه وتعالى يلال في كتابه بقرآن وآتيتم إحداهن قنطارا فلا تأخذوا منه شيئا يلال لأنداتو وآتيتم إحداهن قنطارا قنطار ብሎ ማለት ብዙ የሆነ ገንዘብ ነው ከሴቶች ለአንዳቸው እንግዲህ ለሚስታቸው ብዙ የሆነ ገንዘብን መህር አድርጋችሁ ከሰጣችሁ فلا تأخذوا منه شيئا ከሱ ምንም ነገር አትያዙ ምንም ነገር እንዳትቀሟቸው እንዳትወስዱባቸው ይላል እንግዲህ እሳቸው እሱም ባልዮም ቢሆን ሊወስድባት አይችልም እሳቸው የሙእሚኖች መሪ ቢሆኑም እንኳን እነሱም መውሰድ አይችሉም ነበር ነገር ግን ይሄንን ዘንግተውት ነው በሰዓቱ ቁርአንን ለማخالፍ ሌላ ነገር አይደለም ላኪን በሰዓቱ ይሄንን ዘንግተውታል መህር በጣም ድንበር ያለፈበት ሰዓት ነበረ በስቶ ይሄን ንግግር ተናገሩ ከዛ እሷ ይሄንን መታ የናንተ ንግግር ነው ወይስ ቁርአን ነው ሊቀበሉት ወይንም ሊይዙት የሚገባው ለነከተለው የሚገባው ብለህ ስትጠይቅ ቁርአን ነው ብለው ምክንያቱን ሲጠይቁ ይሄ መሆኑን ነገረቻቸው ከዛ በኋላ ምን አሉ እንግዲህ ተዋضعቸውን ተመልከቱ فقال عمر سيدنا عمر ብለዋል كل احد افقه من عمر سبحان الله ሁላችሁም አሉ افقه من عمر ከዑመር በላይ አዋቂዎች ዓሊሞች ናቸው አሉ እንዲሁም كل احد افقه من عمر كل احد افقه من عمر ብለው ሶስት ጊዜ ሁላችሁም እዚህ ያለው ማለት ነው እንግዲህ ሁላችሁም ከዑመር የበለጠ አዋቂዎች ናቸው ሁላችሁም ከዑመር የበለጠ አዋቂዎች ናቸው አሉ ነገር ግን እንደዛ ሆኖ አይደለም ለተዋضع ነው ይሄን የሚሉት እንጂ ዓሊም የሆኑ ናቸው የታወቁ ናቸው የሙስሊሞችም መሪ ናቸው እንግዲህ ለቁርአን ያላቸው ቦታ ለሸሪዓ ያላቸው ቦታ ራሳቸውን ዝቅ አድርገው እንዴት እንደሚያዩ እዚህ ጋር በደንብ መመልከት እንችላለን ማለት ነው እነሱ ይሄንን ካሉ ከነሱ በታች ያለው ሰውሳ ሱብሃንአላህ ثم رجع الى المنبر ይሄን ካሉ በኋላ ወደ ሚንበራቸው ተመለሱ እኮ ከስህተታቸው ግን ይሄ ብቻ አልነበረም ወደ ሚንበራቸው ተመለሱና ምን አደረጉ فقال للناس ለሰዎች ብለዋሉ اني قد نهيتكم እኔ ከልክያችሁ ነበረ ان تغالوا في الصداق النساء በሴቶች መህር ላይ ድንበር ከማለፍ ከልክያችሁ ነበረ ከማብዛት على وجلوا فليفعل رجل ሰውየው ይስራሉ في ماله በገንዘቡ ማበዳለሁ ይታየውን የፈለገውን ያደርጋሉ ምን ማለት ነው በገንዘቡ حرام ነው የሚፈጽም የፈለገውን ያደርግ ማለት አይደለም ነገር ግን በመህር ጉዳይ ላይ ሸሪዓው በሚፈቅደው መልኩ መህር መስጠት ስለሆነ ያንን ቢፈልግ ያብዛ ቢፈልግ ያሳንሰው ይታየውን ያደርግ ብዙ አድርጎ ቢሰጥ ከለከላለሁኝ ገንዘቡን ወስዳዋለሁ ወደ ቤተል ማል አስገባዋለሁ ያልኩትን ትቸዋለሁ ማለት ነው በዚህ መልኩ ለሰዎች ግልጽ አደረጉ اخرجه البيهقي ይሄንን بيهقي يዘግቡታል እንግዲህ ሰይዱና ዑመር በዚህ መልኩ ተዋضع አድርገው ከስህተታቸው ከተመለሱ ሌላው ሰው እንግዲህ ምን ያክል ተዋضع ማድረግ እንዳለበት ደረጃው እሳቸውና ሌላው ሰው ሲታይ ምንና ምን ናቸው እሳቸው ደረጃቸው የላቁ የሆኑት በዚህ ልክ ተዋضع ካደረጉ ከእሳቸው በታች ያለው ሰው ምን ያክል ማድረግ አለበት የሚለውን ሁላችንም ማየት ይኖርብናል ማለት ነው ይሄንን አንዳንድ በተለይ ሙሸቢሃዎች ማለት ነው ኢንካር ለማድረግ ይሞክራሉ የሰይድና ዑመርን ከሷውን ይሄን ታሪክን ይሄን ሐዲስን አንቀበለውም ወደ ማለት መሄድ ወሃቢያዎች አሉ ምን ይላሉ ይሄ እንደውም እኮ ሰይድና ዑመርን ጣዕን ማድረግ ነው እሳቸውን ክብራቸውን መንካት ነው ብለው ያስባሉ ነገር ግን ያው ኪታባቸውን ስለማያዩት እንጂ ኢብኑ ተይሚያ መሪያቸው المنهاج በሚባለው ኪታቡ ይሄንን ቂሷ ጠቅሶ ምን ይላል إن هذه القصة فيها دليل يشكي الصحابة وسط دليل ما ترجع الله تعالى من على كمال فضل عمر ودينه سيدنا عمر يهلاچون فضلنا ديناچون من የሚያሳይ ሆነ ትልቅ ማስረጃ ነው ትልቅ فضل ያላቸው ልቅና ያላቸው መሆናቸውን የሚያመላክት ነው ለዲናቸው ተዋضع አድርገው ሁሉም ሰው ከኔ በለጠ ነው ማለታቸው ምን መሆናቸው ነው ካሚል መሆናቸውን የሚያመላክት የሆነ ደሊል ነው ብሎ የራሳቸው መሪ ኢብኑ ተይሚያ ያስቀምጡታል ይሄንን አሁን ያሉ ዋሃቢዎች ኢንካር ለማድረግ ቢሞክሩም እንኳን ማለት ነው ምን الغلو ይሄን ያክል ካየን አንዳንድ ሰዎች ደግሞ ድንበር የሚያልፏቸው ነገሮች አሉና እነሱንም አብረን ምን ይሆናል ምን الغلو ድንበር ከማለፍ ነው اعتقاد كثير من الناس ያንዳንድ ሰዎች አስተሳሰባቸው ብለው የሚያስቡት ብለው የሚያምኑት ነገር ድንበር ከማለፍ ነው አሉ ምን ብለው የሚያስቡት ነገር አነ ሸይኽ የሆነ ሸይኽ ትልቅ የሆነ ሰው በዕልም የሚገፋ የሆነ አው الامامه እንዲሁም ኢማም የሆነ
أو الخطيبة وينم خطيب هنا خطبة أدراجي هنا مكاري سوتشني هنا እንደዚህ አይነቱ ሰው لا يخطئ አይሳሳትም ብለው የሚያስቡት ሐሳብ ይሄ ድንበር ማለት ነው لا يخطئ في شيء من امور الدين ከዲን ጉዳዮች በሆነ ነገር እንኳን አይሳሳትም እሱ ብለው የሚያስቡት ሐሳብ ይሄን ብለው የሚያምኑት ነገር ይሄ ከስተቶች ውስጥ ነው አሉ አው سيدنا عمر ولي من اولياء الله ከአላህ ወልያቶች ውስጥ አንዱ ናቸው ወልይ ማለት እንግዲህ እንደምናውቀው ዋጅባቶችን የሚፈጽም حرامዎችን የሚጠነቀቅ ከሱና ትንሽም ትሆን ሁሌም የሚፈጽማት ዳኢማን ያቺ ነገር ማይታው ማለት ነው አድርጎ የሚቀጥል ሆነ ነው ወደዛ ደረጃ የሚደርሰው ወልይ ናቸው مع ذلك ግን ስህተት ያመችባቸዋል እና ይሄ ነገር ስህተት ነበር እነሱ ጋር ታዳ ኸሊፋ የሆኑት ታላቅ የነበሩት በዚህ ልክ ተዋዱዕ ካደረጉ ከነሱ በታች ያለው ሰው የኔ ሼክ አይሳሳትም ወይንም እንትና ትልቅ ስለሆነ አይሳሳትም አይባልም ማለት ነው ይሄ ድንበር ማለት ነው የሚሆነው وهذا مخالف لقوله صلى الله عليه وسلم ይሄ ምን የሚለው ንግግር የሆነ ሼክ ወይንም የሆነ ዓሊም አይሳሳትም የሚለው አስተሳሰብ مخالف ነው የሚጋጭ ሆነ ነው የረሱል አለይሂ ሰላቱ ወሰለም ንግግር ምን አሉታቸው ما من احد منكم ከናንተ ማንንም የለም አሉ إلا يؤخذ من قوله ويترك ከንግግሩ የሚያዝለት እንዲሁም የሚተውም ያለው ቢሆን እንጂ አሉ ማን ሲቀር غير رسول الله يا الله መልእክተኛ ሲቀሩ እዚህ ጋር ዑለማዎች በሁለት ነጥብ አስቀምጠውታል غير رسول الله ማለት ምን ማለት ነው ሲባል አንደኛ رسول الله የሚለው የጂንስ ስም በማድረግ رسول الله ሲባል ያው የአላህ መልእክተኛ በሚል ሁሉንም መልእክተኞችን የሚያካትት በሆነ መልኩ ማለት ነው ለምሳሌ ሰው ካለ ሁሉንም ሰዎችን የሚያካትት ነው የሚሆነው ከዛ ውስጥ አንዱን ሰው ለይተን እንትና ማለት እንችላለን ማለት ነው غير رسول الله ሲባል የሚፈልገው የአላህ መልእክተኞች ማለት ነው ነብያቶችን ነው ንግግራቸው እነሱ በዚህ በዲን ጉዳይ ላይ ይሄ حرام ሲሉ ይሄ ሐላል ሲሉ ምንም አይነት ስህተት የለባቸውም ማለት ነው አላህ Subhanahu Wa Ta'ala የጠበቃቸው ናቸው በዚህ መልኩ አስቀምጠውታል እንዲሁም ሁለተኛው ነጥብ غير رسول الله የሚለውን የአላህ መልእክተኛ ረሱላችን አለይሂ ሰላቱ ወሰለም እሳቸው ሲቀሩ የሚል ማዕና ከሰጡት በኋላ ሌሎቹ ነብያቶች በእሳቸው ቅያስ ነው የሚሄደው ሁሉም ነብያቶች ስህተት አመችባቸውም ይሄ ነገር ሐላል ነው ብለው አላህ Subhanahu Wa Ta'ala ዘንድ حرام የሚሆን የለም ይሄ ነገር حرام ነው ብለው አላህ ዘንድ ሐላል የሚሆን ነገር የለም ማለት ነው አላህ Subhanahu Wa Ta'ala የሰጣቸውን ሸሪዓ ነውና የሚያስተላልፉት በዛ ጉዳይ ምንም አይነት ስህተት የለባቸውም በዚህ መልኩ በሁለት ነጥብ አንደኛ غير رسول الله ሲባል የአላህ መልእክተኞች በተክላላ የጂንስ ስም ተደርጎ ማለት ነው ሁለተኛ ደግሞ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም ናቸው የሚፈልጉበት ነገር ግን ምንድነው ተክላላ ሁሉንም ነብያቶችን የሚያካትተው በቂያስ በሚል አስቀምጦታል ማለት ነው እና ሁሉም ነብያቶች ምን ይዘዋናው ነጥብ ሁሉም ነብያቶች ስህተት አመችባቸውም በዲን ጉዳይ ላይ እንዲህ ነገር አጋጥማቸው رواه الطبراني في المعجم الكبير طبراني معجم الكبير بمبالو لي أسفره تلهنن وحسنه الحافظ العراقي إهنن حديث حسن نوبلو الحافظ العراقي من موالته حسن من الحديث ميسر رابط تروي هنا حديث نو فالشيخ እንግዲህ ከዚህ ጋር ምን ይዘው ሼክ የሆነ ሰው ትልቅ የሆነ ዓሊም ቢሆን ማለት ነው والامام امام የሆነ ሰው والخطيب እንዲሁም መካሪ خطيب የሆነ مهما علت مرتبته عنده مرتبه ودرجه ምንም ያክል እንኳን ከፍ ያለ ቢሆን يخطئ في بعض المسائل بعض المسائل يسسات السهات ያመችበታል احيانا الله سبحانه وتعالى እንዳይሰሳት ቢጠብቀው እንኳን ሙስተሂል አይደለም እሱ ላይ ሙስተሂል ስለሆነ አይደለም ሳይሰሳት የሚሄደው ማለት ነው እና ስህተት ያመችባቸዋል ማለት ነው قال الشيخ እዚህ ጋር ልብ እንበል እንግዲህ እንደሚታወቀው ሼክ አብዱል ቃድር አልጀይላኒ እንዲሁም ሌሎችም በሱፊይነት ተጠለቀሉ እንግዲህ የታወቁ ናቸው ምን ይላሉ ልብ እንበል እስኪ ያው በወሊይነት ስለሚታወቁ በከራማቸው ስለሚታወቁ ዒልማቸው ተደብቁ ዒልማቸው ስለማይታወቅ እንጂ الشيخ عبد القادر الجيلاني تلك عالم سبحان الله تلك كتابوችን ያዘጋጁ ናቸው እና ምን አሉ قال الشيخ عبد القادر الجيلاني رضي الله عنه እሳቸው ምን አሉ في كتابه أدب المريد በሚባል ክታባቸው ምን አሉ ያው أدب المريد ማለት አንደኛ መልካም ነገር የሚፈልግ የሆነ ሰው አደቡ ወኢማ ዒልምን ፈላጊ የሆነ ጣሊብ የሆነ ሰው
አደቡ እንዴት ነው ያን ነገር የሚፈልገው ያን ነገር ሊያገኝስ የሚችለው የሚለው ነጥብን የሚጠቅሱበት ሆኖ ሳለ ኪታቡ ምን አሉ እዛ ኪታቡ ውስጥ إذا علم المريد ተማሪው የሆነው ሰው ካወቀ الخطأ ስህተትን ካወቀ على الشيخ የሆነ ሼኽ ላይ ለሼኹ ላይ ሼኹ መሳሳቱን ካወቀ فلينبهه ያንቃው ይሄ ነገር ስህተት ነው ብሎ ያሳየው በምን መልኩ አይደለም ግን እሱን በማሳጣት ወይንም ለማሸማቀቅ ታስቦበት መሆን የለበትም ያን ነገር ወደ ኸይር ነገር እንዲሄድ ይስህተቱን በማሳየት መልኩ አደባለው መልኩ ምናልባት ትልቅ ዓሊም ሊሆን ይችላል ስህተት ስለሚያመችበት ሊሆን ይችላል ያ ነገር የተከሰተበት አደቡና ክብሩን በጠበቀ መልኩ እንዲስተካከል ማድረግ አስፈላጊና ግዴታ ነው ማለት ነው እና ምናሉ فلينبهه ينقو فإن رجع لبد بالنجد كتملس كذاك سهتته عن خطئه كسهتته كتملس فذاك الأمر ميفلقوا هنا ونقروا أمارالو وإلا نقر جن ألملسن بلو بسهتته لميك أتلك هنا ترك قوله نقرون توتر القونا واتبع الشرع شريعان يكتاللو من مريد تماريو أستنققوت إيه نقر اندي هيدا لم بلو نقروت ስህተቱ ግልጽ ከሆነለት በኋላ አልመለስም ካለ አይ ሼኽ ካለ እኔ በቃ ሼኽ ያለውን ነው ማለት ነው ብሎ ዝም ብሎ ተከትሎ አይሄድም ማለት ነው ሸሪዓ የሚለውን ይዞ ይሄዳል ማለት ነው አንዳንድ ጊዜ ወልያቶች ጀዘባት ውስጥ በሚገቡበት ሰዓት في غيبوة العقل በሚሆኑበት ሰዓት ማለት አቅላቸው በሚርቅበት ሰዓት እንደዚህ አይነት አህዋሎች ይከሰታሉ ወልያቶች ላይ አንዳንድ ጥፋት የሆኑ ነገሮች ሊከሰቱ ይችላሉ ከነሱ ላይ ጥፋት አይሆንም ለምን የሚጻፍባቸውን ሐል ላይ አይደሉም ያሉት ገይቡበቱል አቅል ላይ ነው ያሉት ነገር ግን ሌላው ሰው አይ እሳቸው በዛን ሐል ላይ ሆነው የሆነ ነገር ቢሰሩ አይ እነሱ ከሰሩት እኔ እሰራለሁ ብሎ የሚከተል ከሆነኛው ምንድነው የሚሆነው ጥፋት ላይ ነው ያለው ይሄኛው ሰውዬ ብቻውን ተጠያቂ ይሆናል ማለት ነው ሱብሃንአላህ እንዲህ አይነት ነገር ስላለ መጠንቀቅ አስፈላጊ ይሆናል ማለት ነው እና እሱ ስለሰራው ብቻ ከተላለሁኝ ሳይሆን ሸሪዓን መከተል የግድ ነው ማለት ነው طيب وقال الشيخ أحمد الرفاعي رضي الله عنه الشيخ أحمد الرفاعي ከተላላቅ ወልያቶች ውስጥ ከወልያቶችም በጣም ትልቅኛውን ደረጃ የተወፈቁ ናቸው አላህ Subhanahu Wa Ta'ala ያላካቸው ናቸው እሳቸው ምን ይላሉ في كتابه الحكم ጥበብ የሚል ስም ነው ያዘው በሚባለው ኪታባቸው ላይ ምን አሉ ሰልም للقوم ሰልም እጅ ስጥ እንደፈለጉት ሁንላቸው ማለት ነው للقوم قوم የሚባለው ያው ህዝቦች ለሰዎች ማለት ነው ነገር ግን ያው ሱፊዮች ጋር አንድ የሚፈልግበት ኢላህ አለ القوم የሚለውን የሚፈልጉበት ወልያቶች የአላህ Subhanahu Wa Ta'ala ደጋግ ባሪያዎች ማለት ነው ማለት ኢስጢላሁን የሚፈልጉበት እዚህ ቦታ ይሄን ነውና ሰልም للقوم ለአላህ Subhanahu Wa Ta'ala ባሪያዎች አላህ ዘንድ ደረጃ ላላቸው ምን አድርግ እጅ ስጥ እነሱ እንደፈለጉት ሁንላቸው አህዋለሁም እንደ አህዋላቸው እንደነሱ ሁንላቸው በፈለጉበት ሐል ማለት ነው እስከመቼ ዝም ብለህ እንደዛ ሁን ማለት አይደለም ማለም يخالف الشرع ሸሪዓን እስካልተኻለፉ ድረስ ሸሪዓን እስካልተጋጩ ድረስ እንደፈለጉት ሁንላቸው فإن خالفوا الشرع ይሄ ነው ዋናው ነጥብ ግን ሸሪዓን ከተጋጩ فاتركهم እነሱን ተዋቸውና واتبع الشرع شريعان تكتل ماناتشو الشيخ أحمد الرفاعي تلاقوا وليجي مالتنا أين وليجي سلوهن تكتلنا يجميلوت عندي أين تمرتنا يا سمرت سلازي عندما تو كنا سبتها شيء هنا نسوا أي شيخ سلوهنا شيخ أساساتهم أنت ناس سلوهنا أساساتهم مالت إيه من الغلو ونو جنبر كمالتنا مالتنا سلازي عندي هنا نجر ما تنقك أسفل لاقي هنا المالنا طيب بارك الله فيكم الله سبحانه وتعالى بسمعنا وسكن يشهدكن اللهم علمنا علما وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا أرحم الراحمين آمين آمين الحمد لله رب العالمين الله